ዛሬ ለብሩኬ ግጥም ለመግጠም አሰብኩና ብዕሬን ከደብተሬ ጋር አገናኘው። እንዲህም ስል ገጠምኩለት። እንዲህ ብቻ ነው ሁሉንም ያየው የሱ ብቻ ነው። ለሁሉም ጠንቃቃ ሰውን የማይጎዳ ጊዜ አይቶ የማይጥል ድንገት የማይከዳ ፊቱ የማይቀየር ውበቱ የጎላ ሲያዩ ሰላም ያለው ማንን አልኩ ከሱ ሌላ ሲቀርቡት እንደናት ሁሉም የሚሳሳለት ሺ ጊዜ ሲቀርቡት መቼም የማይረሳ ድንገት ጠረ ዋው ተወዛገብኩላችሁ። በጣም የሚያሳዝነው ነገር ግን ማንበብም አልቻልኩም፣ ግጥሙም ቤት አልመጣም። እንዴት እንደሳቁ አራሰው እንዳይሰማኝ እየሳቁ ኦ ማይ ጉድነስ እንዴ! እናንተ 32ቱ እንደዛ አይነት ምርጥ ጭንቅላ ነው እንዴ ያላችሁ? አውላላ ግን አሁን እንደምሰማችሁ እኮ እንዲ ምርጡ አእምሮ አይደል እንዴ ያላችሁ? አማርኛ ሳትችሉ አቀላጥፋችሁ ግጥም ጽፉ። በስማ ደራሲ ብትሆኑ ራሱ የሚያዋጣችሁ ይመስላችኋል? ለምን ድርሰት አጽፉም? እንፖስተዋለን ባይሶሽ ወይኔ ጌታ ወይ ወንድም አለም ቡራዬ እኔ ወንድም ደህና አድናቂ እንኳን የለህም። በጣም እኮ የሚያናደደው ደህና አድናቂ እንዲያርግ ብለው እንኳን የሚመክሩ አይደሉም እኮ ከብቶች እና ማለት ነው። እኔ ቤት መታችሁ ደግሞ የምትሳደቡ ሰዎች እነዚህ አባሎች እኮ ናቸው። እናንተ ጉደኞች ወራዳ ማለት ነው። እናንተ እንዲሁ አማርኛ ገጣጥሞ ማንበብ የማጽፉ ኮሜንቱን ማንም ይጽፍላችሁ? ቆይ አሁን እኔ ቤት መጥቶ ይጽፋሉ አማርኛ ነገሩ ጽፋለች። ያችም እኮ አንድ ሰዓት ፈጅታ ነው ፊደል ፈልጋ በመነጽር የጻፈችውና በደንብ አማርኛ ማጽፉ ያልተማራችሁ ጭራሽ ሃይሚን ተተቻላችሁ። ያየሁት አይቀረኝ ግጥም ነው ስድ ንባብ ነው የተጻፈው። ማርያምን እንዴት እንደሳኩ ደግሞ እንዴት እንደሚመጣልኝ እኔ እኮ አላቅም። ሼር ራሱ አታደርጉት። ማሆን እኮ ተታችሁኛል። እንደዚህ አይነት የሚያስቅ ፈኒ የሆነ ነገርማ ለኔ ላኩ ጋይዝ፣ እንስቅበታል። ስለዚህ ዛሬ ፈን እናደርግበታለን እና ቤቱ የእናቱ ነው አለሽ ምን አገባሽ ገደል ግቢ ተከርበች ተዘቅዘቅ ያላችሁ ሰዎች አልገባውም። መጥቻለሁ፣ ደህና ነኝ፣ እስካሁን አለው፣ አልተከረበትኩም። እኔ እውነት ነው የምናገር። ማሽቃበጥ እኮ አያስፈልግም ጋይስ። ሰው የዋሽ ዝም ብላችሁ አይዞ ሂድ በለው ጎበዝ ልትሉት ነው እንዴ? እንደዛ አይባልም። እሺ ያው ብሩክ ሃይሚ አሁን መጨረሻ ላይ ልቀፍህ አለችው እና ሃይሚ ገንዘብ ወዳድናት ምናምን ብላችሁ ልትታችሁ ነው አይደል? እነሱ እኮ ይህችን ድራማ የሚሰሯት ማለት ነው። ብሩክ የሆነ ስህተት ሲሰራ ከዛ የእሱን ስህተት ለማጥፋት ሃይሚን ይጠቀምባታል፣ ወደ ሃይሚን እንድንዞር ያደርጋታል። ሃይሚዬ ገንዘብ ስለምትወድ ቤት ስለገዛላት ታረቀችው ምናምን እንድንል ነው። ገባችሁ አይደለ? ስለዚህ ሃይሚ ሲጀመር ምንም አልመሰላትም በነገራችን ላይ እና ዛሬ ምን ይሆናል የሚመጣው? እና ገጣሚዎች የኔ ምሁሮች የኔ ምሁር አይደላችሁ እንዴ? ደግሞ ተሳድባላችሁ። ወይኔ ዛሬ ወዲና መመኝ እኔ እኮ እንዲ በደንብ ተማሩ። ለምሳሌ በራሱ አማርኛ ገጣጥማችሁ አንብቡ፣ ጻፉ። ማንበብ አቃተኝ። ለምን አታስነብዩም? አታስተረጉሚውም? እዚህ ጋር እዩኛ እናነብልሻለን። ካሜራውን ብታዞሪኝ ያነብልሽ ነበር እና ማለት ነው። እንደ አማርኛ ገጣጥማችሁ መጻፍ የማትችሉ ሰዎች እንደ ጭራሽ መታችሁ እኔ ቤት ልትሳደቡ ደግሞ ጭጭ በሉ። የሃይሚ የምር ነው የምላችሁ። እኔ ሃይሚን ወዳታለሁ፣ ብሩክን ወዳታለሁ፣ ሁለቱንም። ግን የብሩክ በለው ያስቁኛል ዝም ብለው። የሃይሚ ምንድነው ምክር ነው የሚሰጧት፣ ይመክሯታል ስታጠፋ። ብሩክም ቢሆን እንዲህ አርግ ይላሉና ረብለው ግጥሙ በጣም ያዝናናል እና ማለት ነው። የኔ ወዶች ዛሬ አዲስ ነገር ይኖራል ብዬ አስባለሁ። ለምሳሌና ሃይሚ አላወራም ግን ፈን ያረጋችሁ እኔ ግጥሜን እኔ ራሱ ደብተሬን ከብዕር አገናኝቼ ነው የገጠምኩት። እሺ እኔ ነው የገጠምኩት እና ማለት ነው የኔ ወዶች
ዛሬ ሀይሚና ብሩክ ምን ይዘው የሚመጡ ይመስላችኋል? ሀይሚ እኔ በጥቅም የምታልል ነኝ እንደ ይሄን ቤት የምትገዛልኝ ብላ ምትመጣ ይመስለኛል። ካለበለዚያ ግን ዊና በቀደም እንግዲህ ብሩክን አግኝቶታል ታውቃላችሁና ምናልባት ሀይሚ ሀሳቤን የመቀየር እንትን አለኝ በጓደኝነት እንቆይ ምናምን እያለችው ነበረ። ምናልባት ሊታረቁ ይችላሉ። እነሱ እኮ ድራማ እየሰሩ እንደሆነ ይታወቃል። መጨረሻውን ግን ግልጽ ሳያደርጉልን መታረቃቸው ምናምን ብዙ ሰውን ጥያቄ ይፈጥርበታል። ምክንያቱም ባለፈው የሆነ ሰዓት ላይ ይሄ ነገር ተነስቶ ነበረ። በእዩ ምክንያት ተጣልተው ነበረ። ከዛ ብሩክ ቤት ገባ ምናምን፣ ከዛ ታረቅን ብለው መጡ። ዝም ብለው ታረቅንም አይደል፣ ብሩክ ሌላ ቤት ተከራይቶ ይዟት ሄደ ምናምን። ከዛ አብረው መኖር ጀመሩ። ተረሳሳ ማለት ነው። ከዛ አገረሽ አሁንም እንዲሁ ተረሳስቶ ከሄደ ተመልሶ ማገርሸቱ አይቀርም በዚህ ነገር ማለት ነው። ቁርጥ ያለ ነገር ካልሆነ ሀይሚም የሆነ አቋም ብሩክም የሆነ አቋም ካልያዙ ድጋሜ መጣላታቸው አይቀርም። አሁን ራሱ ቢታረቁ ማለት ነው። ለምን እንደው ታውቃላችሁ? ሀይሚ ውስጧ ያለ ያልተመለሰላት ጥያቄ አለ። ይሄ እንዲመለስላት ትፈልጋለች። ብሩኬ ደግሞ ይህን ጥያቄ ስትጠይቀው ተደጋጋሚ ስለሆነብኝ ለመመለስ ጊዜ ስጪ ነው። ግን ይህን ጥያቄ መለስኩልሽም አልመለስኩልሽም አብረሽ ሁኝ፣ አብራኝ ካልሆነች እስከነ ጥፋቴ ሀይሚና ጥፋተኛ እያለ ነው ብሩክ። ሀይሚ ደግሞ ጥፋትህን እመንና ወይ ይቅርታ ጠይቀኝ ወይ ደግሞ እንላይ ነው የሀይሚ እንትን ማለት ነው። ጥያቄ ይቅርታ ጠይቋታል አትበሉ። መጀመሪያ እንዲያምንላ ብዙ ጊዜ ጠይቀው ነበር፣ ግን አለማመኑ ነው ያናደዳት። ብሩኬ ደግሞ አላምንም ሳይረጋገጥ ነው። ሀይሚ አሁን አቋሟ በቃ ልጁ ያንተ ይሆን አይሆን እስከሚረጋገጥ አብረን እንቆይ፣ ከዛ ልጁ ያንተ ካልሆነ አብሬ ይሆናለሁ፣ ቢሆንም ባይሆንም ያኔ እወስናለሁ ነው እንጂ ካልሆነም ከሆነም አላለችም። ያኔ እወስናለሁ፣ እስከዛ ግን ዝም ብለን እንዲሁ በጓደኝነት እንቆይና ያኔ በቦታው ሲሆን እወስናለሁ ነው ያለች። ሀይሚ ልጁ የብሩክ ሆንም አልሆነም ልትቀበሉም ላትቀበሉም ትችላለች። የብሩክ ደግሞ አቋም እንደ ፍቅረኛ እንቀጥል፣ እስከዛ የኔ ቢሆንም ባይሆንም አብረሽኝ ቀጥይ ነው እያላት ያለ። ሀይሚ ደግሞ እንደዛ ለመቀጠል የሆነ ሰዓት እንደዛ አይነት ነገር ብታደርግብኝስ ብትሸመጥጠኝስ የሚል ሀሳብ ደግሞ ውስጧ እየተፈጠረ ነው። ብቻ ሁለቱ ተወዛግበዋል፣ እኛንም እያወዛገቡን ነው። የቤቱ ጉዳይ ደግሞ ሁላችሁንም አወዛግባችኋል። እኔ ምንም አላወዛገብኝ፣ ቀጥታ አምሮ ሊቀጭጭ አለልኛ ነው። ብሩኬ ፊቱን ጥሎ ሀይሚ ሲጠራት ሰርፕራይዝ እንደዚህ ነው። ቤት ተገዝቶ ኬክ ተጋግሮ ጓደኞቹ በዙሪያ እንደዛ ራሱ ሊሆን ይችላል እንጂ ዝም የሚሰራ ቤት ነው ያሳያት። ለምን የሀይሚ ነው ቤቱ አላልሽም አላችሁኝ? እሺ በቃ አሁን አልኩ። ቤቱ የሀይሚ ነው። አዎ የሀይሚ ነው ቤቱ። ምንድነው ሲሚንቶ ምናምን ብሩኬ በመኪናው ይጭንላታል። ሀብ ደግሞ እንዲሰራ ሰራተኛ ምናምን እያመጣ ያስተባብራል። ብሩ ደግሞ የሀይሚ የዩቲዩብ ብር ነው። አሁን ተመለሰላችሁ? አሁንስ የሀይሚ ነው። እሺ በቃ የሀይሚ ነው። ለምን አትይም? እሺ የሀይሚ ነው በቃ የሀይሚ ነው። አላየሽም፣ ያላየሽውን አታውሪ ብላችሁኛል። እሺ አላየውም። ብሩክ የሀይሚ ነው ብሏል። የሀይሚ ነው። አዎ ሀብ የከሰው የሀይሚን ቤት እያሰራ ነው፣ ሰራተኛ እያመጣ ማቴሪያል እያሟላ። ብሩክም እንዲሁ በራሱ መኪና ሲሚንቶ ሲጭን ምንድን ነው የሚባል ደግሞ ለቤት እቃ ፌሮ ሲጭን ምን ሲል በቃ ይሄ ሁሉ ነገር ሲያደርግ ለሀይሚ ነው። ብሩ ግን የሀይሚ ነው በዩቲዩብ የተሰራው። ኃላፊነት ለብሩክ ሰጥተው ነበረ። አሁን ደግሞ ብሩክ ከዚህ በኋላ የቤትሽን ኃላፊነት አልወስድም፣ ራስሽ ኃላፊነት ወስደሽ አሰሪ ብሎ አስረከባት። በቃ ከዚህ በኋላ ስለተለያየን ራስሽ አሰሪ፣ እኔ አላሰራም፣ ሲንግል ሁኛለሁ፣ ከዚህ በኋላ ሌላ ፍቅረኛም ሊይዝ ይችላለሁ ብሏል ማለት ነው። እና ሴቶችዬ ተዘጋጁ፣ ብሩኬ ሲንግል ሁኛለሁ ብሏል። ሲንግል ከሆነ ደግሞ ሴቶች ለመጥበስ ትናንት ገጠመችለት እኮ አንዷ ገጠመችለት። ይህን ከሰማች በኋላ ነው ገጠመችለት። የሰው ገንዘብ አይነካ የኔ ጀግና የኔ አንበስታ፣ ከወንዶች ሁሉ የተለየ ጀግና ነብር የሚል ስድ ንባብ የሆነ ግጥም ነው የጻፈችለት። እና ይመችሽ ሲስቱካ እና ይሄ ሁሉ ነገር ተፈጥሮ ግን መጨረሻ ላይ ይታረቃሉ። ይህ ነው የሚያሳዝነው ነገር። ጉሮሯችሁ ደርቆ ማለት ነው። መጨረሻ ላይ አብረው ነው የሚሆኑ። በቃ አይለያዩም። ምንም እንደማይለያዩ ሁሌ ነው የምነግራችሁ። ስራቸው ራሱ አያለያያቸውም። ሌላ ነገር ቢቀር ማለት ነው፣ ፍቅሩ ምኑ ቢቀር ስራቸው ራሱ አያለያያቸውም። እና ምንም በሉ ምንም የፈለገ ነገር ልናወራ እንችላለን፣ አይለያዩም። አብረሽና ሩታን አታዩዋቸውም እንዴ? ተለያይተው ተጣልተው አርግና ወልዳ ተፋጭተው ተጋጭተው አሉ። እነሱም ይኖራሉ፣ ወደፊትም ይቀጥላሉ። ይህን ማወቅ አለባችሁ። አብሮ ነው የሚቀጥሉ፣ መቼም አይለያዩ።